በሞላ ሰዓት 20,000 ካስገባሽልኝ 300,000 ብር እሰጥሻለሁ ብሎኛል እና ቪዲዮ ሰርቼ ፖስትቻለሁ። ሁሉም ባለው አቅም እያገዘኝ ነው እየፖስተልኝ። አሁን እኔ ኮለክኝ 5 ወሬ ነው የ5 ወር ህፃን አሞብኛል እና ያለሁት ሊቢያ ነው። የእርዳታ ገንዘብ አይደለም የምፈልገው እንትን ቻሌንጅ ተሰጥቶኛል። እሱን ከእንትን ከሞላልኝ ቢያንስ ወደ 11,000 ምናምን ገብቶልኛል። የቀረኝ 9,000 ምናምን ነው። እሱ ከሞላልኝ 300,000 ብር ይሰጠኛል። ምን አካውንቱ ፖስትቻለሁ። ሁሉም ፖስተውልኛል። አካውንቱ እዚህ ጋር ግስቲክ ባና 17 ደቂቃ አለ። ሰውዬው ደግሞ ማታ ነው እንደዚህ 30,000 ብር ድጋፍ አደረገልኝና ሌሊት ላይ አገዘኝ። ሰው ተኝቶ ነበር ፖስተትኩኝ። ቀን ላይ ነው እንትን ቫይራል የወጣው። ሰውዬው ደግሞ ፈቃደኛ ከሆነ ብዬ ሳውራው በስልክ ምን ይለኛል እንቅልፍ ልተኛ ነው አለኝ። አሁን ደግሞ ዋትስአፕ ላይ ስደውልለት ኦንላይን አይደለም። ቀጥታ የላከልኝ ቁጥር ደግሞ መደወያውን የሆነ ቁጥር ጨምሮበት ይሁን አላውቅም አይሰራም። ስለዚህ እርግጠኛ ነኝ ሰው ይሰጥሻል። እሱን አላህ ነው የሚያውቀው። ሰው ይቀየራል። ብቻ 30,000 ብር አስገባልኝና አግዝሻለሁ 10,000 ሙኝ ብቻ እንያው 24 ሰዓት አለኝ። ሰው ጸባዩ ይቀየራል። ላይሰጠኝ የሚችል ግን እሰጥሻለሁ አግዝሻለሁ ልጅ አለሽ ምናምን ያለኝ አልሰጥም እናነሳዋለን። ችግር የለውም። የት ነው አካውንቱ ሜንሽን የተደረገው? ፖስትቼዋለሁ። አሁን እኔ ፖስትቼ ሜንሽን አድርጌዋለሁ። ጓደኞቹ ደግሞ ያሉት ልጆች የእሱን አካውንት ይኸው ሜንሽን እያደረጉልሽ ነው። አንቺ ቤት ሲገቡ የመጀመሪያው ቪዲዮ ነው ቤትሽን ኦኬ ጋይስ፣ ቤቷ እንደተገባ የመጀመሪያው ቪዲዮ ላይ ሜንሽን የተደረገውን አካውንት ሁላችሁም ፎሎ አድርጉት ፕሊዝ። ናፊ 208 ነው የሚለው እያሉ ነው እዚህ ጋር እሱን አርጋዋለሁ። ፕራይቬትም ቢያደርገው ፕራይቬት አድርጎታል። ቪዲዮ እንዳይታይ ለምዶና አላውቅም። አስተካክሎ ብዬት ማታ ስልክ አንስቶልኝ አስተካክሎት ነበር። ድጋሚ ለምን እንደዛ እንዳደረገው አላውቅም። ግን ዝም ብላችሁ ፎሎ አድርጉልኝና ባስተካከለ ሰዓት ስንት ፎሎወር እንደሆነ እናየዋለን። ፕራይቬት ቢያደርገው እኮ ፎሎወርሱ ብዛቱ ይታይ። አክሰፕት ማድረግ አለበት። እምቢ እያለ ነው ብቻ ነው እኔ ያለኝን አማራጭ ለመጠቀም ብዬ ነው። ወርሱ ሞልቶ ገንዘቡን ካልሰጠሽ ንገሪንና እኛ ፎሎ እናደርጋለን። አሁን አድርጌያለሁ። ጎበዝ ሂሩትዬ፣ ሁላችሁም ቤቷ ገብታችሁ የመጀመሪያው ቪዲዮ ላይ ሜንሽን የተደረገውን አካውንት ፎሎ አድርጉት። ገንዘብ ቃል የገባውን ገንዘብ ካልሰጣት እኛ ፎሎ እናደርጋለን። ፎሎ አድርጉት ሁላችሁ። እኔም በሰከንድ አካውንት ፎሎ አድርጋለሁ። እዚህ ያላችሁት ሁሉ ራሱ ፎሎ ብታደርጉልኝ ይሞላልኛል። ያ ሂዱ ጋይስ፣ ፎሎ እያደረጋችሁ እያደረጉ ነው። እየሰራ ነው። እስኪ ንገሪኝ በኮሜንት ፎሎወሩ ጨምሯል? ቃልሲ እናንደሽ ፒኒ ተደረገ አይደለማ? ነው ፒኒ ያደረኩት ነው። ኦኬ አሁን እናፊ 11,800 ዚስ አካውንት ኢዝ ፕራይቬት ነው የሚለው። ሶ ምን ያህል ፎሎ እንደሄደ ማወቅ አይቻልም። ሪኩዌስትድ ነው የሚለው። ሶ እንዴት ነው ሞቲቬትድ ሆነን አሁን እኛ መቀጠል የምንችለው? መጠኑ ይጨምር አይጨምር ማየት አንችልም እኮ ፕራይቬት ስለሆነ። ዝም ብሎ አሁን እኔ ፎሎ አደረኩኝ ለኔ ያለኛው ለሪኩዌስትድ ነው ያለኛው። ልጅ ጠይቀሽ ፎሎ ጠይቀሻል ያለኝ ጠይቄያለሁ። ፎሎ ባክ አሁን ብዙም አላውቅም። አሁን ሁሉም ሰው ፎሎወር ካደረገ የሆነ ሲያስተካክለው ከዛም ሊያልፍ ይችላል ማለት ነው። ያ ከዛም በላይ ሆኖ ሊሆን ይችላል። ከዛም ምን ያህል ሞቶም እኮ ሊሆን ይችላል። ብቻ አላውቅም። ሰውዬው ደግሞ ስልክ እያነሳልኝ አይደለም። እዚህ ጋር እሱ አስገባኝ ላይ አስመቀር አይችልም። አሁን 11,800 ነው የቆመው። 11,800 ላይ እሱ ሲከፍተው እንትን ይላል። ለምን ፕራይቬት አደረገው? ሲጀመር ፎሎ አስገቢ ብሎሽ ለምን ነገር ያለው ጓደኞቼ ነገሩኝ። ከፖስትኩት በኋላ ደውዬ እንዲህ ነው ስለው በቃ ላንሳልሽ አለኝ። ከዛ መልሶ ለምን እንደዚህ እናደርገው አላውቅም። ብቻ ነው ማለት ተመለሰልሽ ሰዓት ይሁንና ካልሞላ ድጋሚ ንገሪን ፎሎ እናደርጋለን። ሞልቶ ደግሞ 24 ሰዓት ነበር የሰጠኝ እሱ 24 ሰዓት ነበር የሰጠኝ።
ሌሊት ነው የጀመርነው። አሁን ቢያንስ 4 ሰዓት ይቀራል። 5 ሰዓት ነው ሰዓቱን እስኪ የፖስትኩበት ሰዓት በዛ ሰዓት ነው። 10 hours ago ገና ሌላ 14 ሰዓት አለሽ እኮ ከ10 ሰዓት በፊት ነው የፖስትሽው 10 hours ago ይላል። ሶ another 14 hour አለ ወይ ሚጣና እንዲያስገቢ የሰውየውን ቁጥር ስለ የምን ሀገር እንደሆነ ልባላልኩስም ቢያንስ ወይ ሰው ደውሎልኝ ኦንላይን እንዲገባው ቢያደርግልኝ። ኦኬ ያ ሚጣ ዋትስአፕ ላይ ላኪልኝ የሰውየውን ቁጥሩ የምን ሀገር ነው? አላየሁትም። ልቡ ብዬ የስንት ነው? ጭንቀት ላይ ነኝ ለራሴ ወላሂ ግራ ገብቶኛል። አይዞሽ ሚጣ ዋትስአፕ ስላላት ትልክልኛለሽ። ዋትስአፕ ላይ አሁን እሞክርለታለሁ። እሺ ኦንላይን ከሆነ እንዲመጣ ባህሬን አው ወይ የባህሬን ነው የሚሉት የጻፉልኝ ነው ስለሚጣላ ከችልኝ እስካሁን አቡሳሰት ጀምሮ እንግዲህ የስ ማሪያ ፒን የተደረገው ለቤት ያለው ለመጀመሪያው ፒን የተደረገውን ቪዲዮ ተመልከቺ ውዴ። ፎሎ እያደረግን ነው። ሪፖስት አድርገናል። ተባረኩ። እድሜ እናገኘ የለችም እንዴ ሚጣ? ምን ጉድ ነው? አትሰሚም? ሚጣ የለችም መሰለኝ። ወይ ለአድናንም ሼር አድርጉለት ወይ እሺ ሁላችሁም ፎሎ አደረጋችሁ ዶቼ አለ እዚህ ያለ ነው። አድናን ላክልኝ ቴሌግራም ላይ አድናን ቴሌግራም ያለ ዋትስአፕ ያለኝ አይመስለኝም ያለከ አይመስለኝም። ኦር ለመስዬ ላክላት መስዬ ዋትስአፕ ላይ ትልክልኛለች። ላክልኝና ልደውልለትና ልጅ ዋትስአፕ ቮይስ አድርጌ ልጥራው እንታስተካለ ኦንላይን ከሆነ ካልሆነም በቃ ዝም ብላችሁ በቪዲዮ ፎሎ አድርጉት። ገና 14 ሰዓት ይቀራል። ቪዲዮ ከተፖሰተ ራሱ 10 ሰዓት ነው። ስለዚህ ገና 14 ሰዓት አለ። በ14 ሰዓት ውስጥ ይሞላል። ሶ ካልሰጣልና እንትን ነው ያለው። የባህሪን ቁጥር ነው ያለች እኮ በቃ ቁጥሩ ሲደርስሽ ቁጥሩ የለም የባህሪን ቁጥር ነው አለች ሚጣ። ስለዚህ ዋትስአፕ የሚሰራ ከሆነ እንዴ ካልሰጣት አንፎሎ እናደርጋለን። ምን ችግር አለው? ፎሎ በነፃ ነው፣ አንፎሎም በነፃ ነው፣ አይከፈልበትም። ስለዚህ ምንም ምን ከስረው ነገር የለም። ካልሰጣን ሙሉ አንፎሎ እናደርጋለን። ኦኬ። ስለዚህ ቤታ እየገባችሁ ቪዲዮውን አሁን እኮ ምንም ሞራል አይሰጥም። ለምን ኦልሬዲ እየደረስን ነው። ጎበዝ ቀጥሉ፣ ሂዱ። ይሄናል ሰው ለማለት ደግሞ ወላሂ እንዲያስተካክለው ማታ ነገር ያለ ለምን እንደዚህ እንዳደረገ አላውቅም። ብዙ ሰው ደግሞ ቪዲዮ እየሰራልኝ ነው። ሁሉም ታዋቂዎችን ትልቅ ፎሎወር ያሉት እየሰሩልኝ እያገዙኝ ነው። በዚህ ከነሱ እንዲህ ለምን እንዳደረገ አላውቅም። እንቅልፍ አጥቼ ነው ላይ ከሌሊት ጀምሮ እስካሁን ያለሁት። እዚህ ጋር ያለው 2000 ምናምን ህዝብ ፎሎ አድርጓል። እስካሁን ድረስ 14000 13000 መግባት ነበረበት፣ ግን እዛው 11800 ነው። ስለዚህ ዋጋ የለውም እዚህ ጋር መቆየታችን። ፕራይቬት ሆኖ አካውንቱ በመለሰ ሊሳት አካውንቱን በከፈተ ሰዓትም ምን ያህል ፎሎ እንደተደረገ እዩና ያልሞላ ከሆነ ድጋሚ ነይ በኋላ ላይ ቪን ስለምከፍት። እሺ
ከከፈተው ፕራይቬቱን ካልከፈተው ዋጋ የለውም ብትመጪም ፕራይቬቱን ከከፈተውና መጠኑ ታይቶ ምን ያህል እንደቀረው ማየት ይቻላል። 18000 ወይ ቁጥሩን አስደውልለታለሁ ወይም ከከፈተው እኔ አፍተር 3 አወር ቆይቼ ተመልሼ ስለምከፍት ነይና ያለው ህዝብ ፎሎ ያደርጋል። እሺ አመሰግናለሁ በጣም ማለት ሀቢቴ እናደርጋለን ፎሎ። እሺ እሺ ሉጣ እኔም ልዘጋ ነው በቃ ላይ በኋላ እንትን ሲልልሽ ሲከፍተው ፕራይቬቱ ውዶች ፕራይቬቱን ሲከፍተው ምን ያህል ፎሎ እንዳደረግን አይተን እንጨምራለን እንዲሞላላቸው። እሺ yes mama there's some Mirinda in the fridge, can I drink it? yes that's my Mirinda from last night, you want to drink it? Yeah. okay mommy but no don't show Simon, I don't want you to fight with him. Okay. ውዶች በቃ ብሬክ ውስጥ ልተኛ ነው። 11700 ነው አሁን ለኔ የሚታየኝ 11800 ነው። ግን ምን ያህል ሰው አሁን እዚህ ጋር ቅድም ስትገባ ሰው 2700 ሰው ነበር። 2700 ሰው ፎሎ ካደረገ ወደ 14300 ይገባል። ስለዚህ 14300 ገብቶ ማየት ነበረብን፣ ግን እዛው 11800 ላይ ነው። why because it's private you have to accept። አሁን እሱ ያንን ሁሉ ቁጭ ብሎ accept አድርጎ ነው መጠኑን ማየት የምንችለው። ስለዚህ ፕራይቬቱን ሲከፍተው ልጁ መጠኑን ስናይ የቀረብንን አይተን ፎሎ እንጨምርላቸዋለን። ፍትህ ለሳይመን ነው ምን ሆነ? ኑኑ ሚሪንዳ ማታ ባልየው እራት ይዞልኝ መጥቶ ሚሪንዳ ነበር ጥቂት ጠጥቼለት አስቀምጡት ፍሪጅ ውስጥ። እኔ ሶፍት ድሪንክ አልጠጣም ጨጓራዬ እና ኑኑ አይቶ አሁን ልጠጣው ብላ አስፈቀደች። ከተጠጪው ግን ሳይመን እንዳይሽ ይጣሉበታል። ሌላ የለማ ከፈምጪ ሰጣለኛ ቢትኩ ሶፍት ድሪንክ አይገዛም። እና ውዶቼ በጣም ነው የምወዳችሁ። ጥሩ ጊዜ ነበር ያሳለፍነው። ስንት ሰዓት ቆየ? we stay 5 hours and 9 minutes on live። በጣም አሪፍ ታሪኮችን የሰማነው። ሁለቱም ታሪኮች አስተማሪ ነበሩ። ደም ቢያፈሉም ጨጓራችን ቢቃጠልም ደማችን ቢንተከተክም ግን አትሊስት ተምረናል። በጣም ተምረናል ከሁለቱም ታሪኮች። ለራሳችን ምን ያህል ክብር መስጠት እንዳለብን ተምረናል። ምን ያህል ጠንቃቆች መሆን እንዳለብን፣ ዋጋችንን ማወቅ እንዳለብን ተምረናል። ብዙ ሴቶች ተምረዋል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። ወዳችኋለሁ። ግን 2 ሻርክ ብትሞሉልኝ ደስ ይለኛል። ከመዝጋቴ በፊት 2 ሻርክ ያለው የለም? ከ2000 ሰው 2 ሻርክ ያለው የለም? 2 ሻርክ ብቻ እስቲ 2 ሻርክ ስር ግን አንድ ሰው ብቻውን ነው 2 ሻርክ መስጠት ያለበት። ጋላሪ 11 እንዲበራልኝ እስቲ እርዱኝ። ቅድም ቤትዬ ጊዜ ልስጣት 3 ፋየርወርኩ ሞላችልኝ። እስኪ 2 ሻርክ ሙሉልኝ አንዳችሁ ልመርቃችሁ። ጋላሪ ላይ ሳምንት በክብር ተቀምጣችሁ ተመረቁ። 2 ሻርክ ሀቡ በኋላ ልምጣ አልቀርም ብሏል ልጁ። አዎ የልዑል እናት ነኝ። እኔ እኮ ነገርኩትኝ። እኔ በውስጥ የሚባል ነገር አላውቅም። ትመጣለህ እዚህ ጋር ከተነጋገር ካለበለዚያ እሷ አንተ በሌለክበት ገብታ ያደረስክባትን ሁሉ እንድትናገር መድረኩን ሰጣታለሁ። አንተ ስላልመጣክ እሷ አትከለከልም። መምጣትና ያለመምጣት ያንተ መብት ነው ብዬ ቮይስ አድርጌለታለሁ። ኦኬ። ስለዚህ ዛሬ እድሉን ሰጥሻለሁ። ስመጣ የልዑል እናት ትገቢና ችግርሽን ትናገሪያለሽ። አይ እሷ የምትለውን አላረኩባትም ካለ መጥቶ ይናገር። እድሉን ሰጥቻለሁ። ሙሉልኛ 2 ሻርክ ውዶቼ። ፈቲ ኩዊን አንቺ ቡዳ ነሽ። በጣም ስበላ ሁሌ ትበያለሽ ትኛለሽ። ቡዳ ነሽ። አውዙ ቢላ ከአንቺ አይን ፈጣሪ ይጠብቀኝ። አሁን ደግሞ የስልክሽ ቻርጀር ይዘጋሙ ማለት ጀመርሽ። ለ5 አወር ቻርጀር አለኝ ቤቴ፣ ኤሌክትሪክ አለ። መብራት የሌለበት ቦታ አይደለም የምኖረው። እቻርጃለሁ። ሳወራ አይደክምሽም ወይ ትኛለሽ። ስበላ ሁሌ ትበያለሽ ትኛለሽ። አንቺ ምን አይነት ቡዳ ነሽ? ፈጣሪ ሆይ ድረስ። አውዙ ቢላ ከእንዳንቺ አይነቱ አይን ይጠብቀን ፈጣሪ። በቡዳ በልታ ልታጠፋኝ ነው ከቲክቶክ ላይ። ስበላ ብዙ ትበያለሽ ትለኛለች፣ ብዙ ትቆያለች ትለኛለች። ኧረ ማሻአላ አታውቅም። ምን አይነት ናት? አይደክምሽም ወይ ትለኛለች። ጠላት ይልከም አይደክመኝም። እሺ ጋይስ 2 ሻርክ ስጡኝ።
ሁለት ሻርክ ሙሉልኝ ልዘጋ ነው። ቶሎ በሉ 3 ደቂቃ ነው ያለኝ። 3 ደቂቃ ብሎ ካርገት ኖ እኔ ጠላቴን አልቦልክም። ጠላቴ እድገቴን እያየ ይቃጠል። 3 ሻርክ 2 ሻርክ ስጡኝ። 3 ደቂቃ ነው ያለኝ። 2 ሻርክ አንድ ሰው ሲበላ ማሻአላ ትበያለሽ ነው የሚባለው። ዝም ብሎ ሁሌ ማላመጥ ትለኛለች። ትመጣና ቴንጆ ማርታዬ። እሺ 2 ሻርክ ስጡኝ ፕሊዝ። 2 ደቂቃ ቀረኝ ጋይስ። 2 ደቂቃ 2 ሻርክ ግን አንድ ሰው ብቻውን ነው መሆን ያለበት። ጋላሪ እንዲበራልኝ ነው የምፈልገው። ብትሰጡኝም ባትሰጡኝም አመስግኜ እዘጋለሁ። አፍተር 2 ሚኒት 3 ኦክሎክ አናቱ ላይ መዝጋት አለብኝ። 30 ደቂቃ ከልጆች ጋር አሳልፌ 1 ሰዓት ተኩል ተኝቼ ከ2 ሰዓት በኋላ ላይቬን ከፍታለሁ። እሺ አላርም ቀጥሬ ነው የምተኛው። እንደ ትናንትና ረጅም ሰዓት ተኝቼ ማታ አምሽቼ እንዳልከፍት። ለምን ትለምኛለሽ? ድሃ ስለሆንኩ ማሪ። አንቺ ሀብታም ስለሆንሽ አትለምኝ። ምን ድህነቴ ነው የሚያስለምነኝ? ካለሽ ስጭኝ፣ ከሌለሽ ያለው ይስጠኝ። ምቀኛ አትሁኝብኝ። እሺ አይዞሽ። እሺ ተስፋ ልቁረጥ። ለምን? ምን ሆነሽ ነው ተስፋ የምትቆርጪው ማሪ? አይዞሽ። አቡ ዛሬ ጸጉርሽ ነው። ቴንኪዩ ማሪ። እኔም በጣም ወድጄዋለሁ። ኦሪጂናል ሄር ያልሽ የራሴ ትክክለኛ ጸጉሬን አታይም? አናቴን አታይም? እሺ 1 ደቂቃ ነው ያለኝ። በ1 ደቂቃ ውስጥ 2 ሻርክ የሚሰጠኝ በ1 ደቂቃ ውስጥ 2 ሻርክ የሚሰጠኝ 2 ሻርክ የሚሰጠኝ አንድ ሰው 2 ሻርክ 2 ደቂቃ ነው 59 1 ደቂቃ ነው ያለኝ። 1 ደቂቃ 2 ሻርክ 1 ደቂቃ 2 ሻርክ 1 ደቂቃ 2 ሻርክ ሌትስ ጎ 0 ሲል ዘጋለሁ። 2 ሻርክ 2 ሻርክ ስጡኝ። አንድ ሰው 2 ሻርክ ሲስጠኝ አንድ ሰው 2 ሻርክ የሚሰጠኝ አንድ ሰው 2 ሻርክ የሚሰጠኝ ባለ ሀሳብ እርዳታ ፈልጌ ነው ራሴን ከማጥፋቴ በፊት። ለምን እንዲያልሽ ታስፈራሪናለሽ? ለምን ራሴን አጥፋለሁ እያልሽ ታስፈራሪናለሽ? ለምን? በኋላ ነኝ። እሺ ከ2 ሰዓት በኋላ ነኝ። ክብር ለሴት ልጅ። ስምሽን ይዤዋለሁ፣ ወድጄዋለሁ። ስምሽን ይዤዋለሁ። ከ2 ሰዓት በኋላ ነኝ አስገባሻለሁ። አይ ፕሮሚስ። ኦኬ አሁን 3 ሰዓት ሆነ። አመሰግናለሁ ጉዶቼ። ባትሰጡኝም ወዳችኋለሁ። እሺ አመሰግናለሁ። Thank you for your time, guys. See you after 2 hours. Bye.